የምታጠባ እናት በአግባቡ ከተመገበችና እረፍት ከወሰደች ከግማሽ ሊትር እስከ 1 ሊትር የጡት ወተት መጠን ማምረት እንደምትችል ያውቃሉ? አንድ እናት የምታጠባ ከሆነ በአማካኝ ከ600 እስከ 800 ኪሎ ካሎሪ በተጨማሪ ምግቦች ያስፈልጓታል። ይህን በአግባቡ ከወሰደች እረፍት ካደረገች በቂ የሆነ የእናት ወተት ማምረት ትችላለች። ማንኛውም እናት ታዲያ የእናት ጡት ወተት መጠን ለመጨመር የሚረዱ ወደ 6 ዘዴዎች አሉ፣ በጣም ቀላል ዘዴዎች። ስለዚህ በዛሬ ቪዲዮ እነዚህ ቀላል የሚባሉ 6 ዘዴዎችን እነግራችኋለሁ። ይህ መረጃ በጣም ለብዙ እናቶች ያስፈልጋልና ላይክ፣ ሼር፣ ኮፒ ሊንክ አድርጉ። ከዛ በተጨማሪ ደግሞ ይህን ቪዲዮ እስከ መጨረሻ ተመልከቱ። ለብዙ እናቶች የሚደርሰው ቪዲዮ እስከ መጨረሻ ተመለከቱ ነው። እናንተ ሙሉ መረጃ ታገኛላችሁ። ለሌላው እንዲደርስ ደግሞ ሙሉ ቪዲዮ መመልከት አትርሱ። ሰላም ጤና ይስጥልን። ዶክተር ፋሲል ነኝ፣ የህፃን ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። በዛሬ ቪዲዮ ስለ እናት ጡት ወተት መጠን ነው የምናወራው። የጡት ወተት መጠንን ለመጨመር የሚረዱ ትክክለኛ የሚባሉ በሳይንስ የተደገፉ 6 ዘዴዎች አሉ። እነዚህ እነግራችኋለሁ። ከዛ በተጨማሪ ደግሞ አንድ እናት በምታጠባ ወቅት ምን ያህል ምግብ ያስፈልጋታል፣ በቀን ስንት ጊዜ ትመገብ፣ ከዛ በተጨማሪ ደግሞ ምግቦቹ የትኞቹ ናቸው የሚለው ነገር በግልጽ እነግራችኋለሁ። እስከ መጨረሻው ተከታተሉ። እንግዲህ የእናት ነገር የሚጀምረው ገና ከእርግዝና ወቅት ጀምሮ ነው። በእርግዝና ወቅት አንድ እናት ቢቻል ከእርግዝና በፊት ትክክለኛ ኪሎ፣ ትክክለኛ የሰውነት አቋም ይዛ ብትጀምር የተሻለ ነው የሚሆነው። ልክ እርግዝና ሲፈጠር ደግሞ በፊት ከምትወስደው ምግብ ቢያንስ በ300 ኪሎ ካሎሪ የበለጠ ምግብ መውሰድ አለባት። ያ ማለት ተጨማሪ 2 ወይ 1 መክሰስ ያስፈልጋታል ማለት ነው። በፊት ከለመደችው ምግብ ተጨማሪ መክሰስ ያስፈልጋታል ማለት ነው። ይህን ኪሎ ካሎሪ ስታዘጋጅ ወይም ስትመገብ ለልጇ የሚሆነውን ጡት እያዘጋጀች ነው። በተጨማሪ ደግሞ ማህፀን ውስጥ ያለውን ልጅ እየመገበች ነው ማለት ነው። ስለዚህ የመጀመሪያው 6 ወር በጣም ክሪቲካል ስለሆነ እናቶች እርጉዝ መሆናችሁ ካወቃችሁበት ጊዜ ጀምሮ በቂ ምግብ እንዲሁም በፊት ከምትመገቡት ምግብ ተጨማሪ 1 ምግብ መብላታችሁን እርግጠኛ መሆን አለባችሁ። ከዚህ በተጨማሪ ደግሞ አንድ እርጉዝ እናት አይረን መጠኗ ወይም የአይረን ኒዷ በጣም ከፍተኛ ነው። አይረን የምንላቸው በነገራችን ላይ ከምግብ የሚገኝ ንጥረ ነገር ነው። ለምሳሌ የጉበት ስጋ፣ የዶሮ ስጋ፣ የአሳ ስጋ፣ ከስጋዎች ከፍተኛ አይረን አለ። ከዛ በተጨማሪ ደግሞ ከአረንጓዴ አትክልቶች ማግኘት ይቻላል፣ ከእንቁላል ማግኘት ይቻላል። እነዚህን የበለጠ መጠቀም ይኖርባታል። እነዚህ ስታደርግ ጡቷንም በዛው እያዘጋጀች ነው ማለት ነው። በነገራችን ላይ ጡት ለማጥባት የአእምሮ ሬዲነስ ያስፈልጋል። በእርግዝና ወቅት እኔ ልጄ ማጥባት እችላለሁ፣ በቂ አመርታለሁ ብሎ ራስን ማዘጋጀት። ያ ብቻ አይደለም። ምናልባት የተለጠፈ የእናት ጡት ቃፏ ካለች፣ ይሄ ኢንቨርትድ ኒፕል ከሆነ ወይም ፍላት ኒፕል ከሆነ ማስተካከል ያስፈልጋል፣ ገና ከእርግዝና ወቅት ጀምሮ ማለት። ስለዚህ እርግዝናው ተጠናቆ ደግሞ ልጁ ከተወለደ ጊዜ ጀምሮ እስከ 1000 ቀናት ባሉ ቀናቶች ለልጁ አይምሮ በጣም ወሳኝ የሚባሉ ቀናቶች ናቸው። ልጁ አይምሮ እንዲያድግ፣ ሰውነቱ እንዲያድግ በጣም መሰረታዊ ቀናቶች ናቸው። በዚህ ጊዜ የእናት ጡት ወተት በጣም መሰረታዊ ነገር ነው። ታዲያ ብዙ እናቶችን የሚያስጨንቃቸው ነገር ምንድነው? የጡት ወተት መጠናቸው ነው። ልክ ሲያልቡት በጣም ትንሽ 30 ኤምኤል 60 ኤምኤል ነው የሚያመርተው እና ጥናቶች እንደሚያሳዩት በትክክል ምግብ ከተመገበች አንድ እናት ከግማሽ ሊትር እስከ 1 ሊትር ኢቭን የጡት ወተት መጠን መጨመር ትችላለች ወይም ማምረት ትችላለች። ይህን ለማድረግ በጣም ቀላል የሚባሉ 6 ዘዴዎች አሉ። እነዚህ ልንገራችሁ። ከዛ በፊት ግን አንድ አስደሳች ነገር ልንገራችሁ። ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ እነሆ ስራ ከጀመረ 4 ወር ሞላው። በዚህ ክሊኒክ እጅግ ዘመናዊ የሚባሉ የላቦራቶሪ ማሽኖች የተገጠመለት ሲሆን በተለይ ደግሞ ለህፃናት አመጋገብ፣ የህፃናት እድገትን በተመለከተ ለየት ያለ ክትትልና የእድገት መጠን መለኪያ ይኖረናል። እሱን ቼክ እናደርጋለን። ከዛ በተጨማሪ ደግሞ ሙሉ የህፃናት የእድገት ክትትልና ሙሉ የህፃናት ምርመራ ከፈለጋችሁ ከታች ባሉ ስልኮች ደውላችሁ ቀጠሮ ማስያዝና መምጣት ትችላላችሁ። እነዚህ 6 ዘዴዎች ከመናገሬ በፊት አንድ ነገር ልንገራችሁ። ሁሌም ልጁ ከተወለደ ከ3 እስከ 5 ቀን ያሉ ቀናቶች በጣም ክሪቲካል ናቸው። በእነዚህ ከ3 እስከ 5 ቀን ባሉ ጊዜያቶች የሚመረት አንድ ሆርሞን አለ፣ ኦክሲቶሲን ይባላል። የሚመረተው ከጭንቅላት ከአይምሮ ነው። ያ ሆርሞን እንዲመረት ደግሞ እናት በቂ ረፍት ያስፈልጋታል፣ በቂ እንቅልፍ ያስፈልጋታል፣ በቂ የሆነ ምግብ ያስፈልጋታል። መጨናነቅ የለባት። ዲፕሬሽን፣ ጭንቀት፣ ህመም ካላት ግን የእናት ጡት ወተት መጠን ሊቀንሱ የሚችሉ ነገሮች ናቸው ሁሌም። ስለዚህ ጡቴ ማምረት ይችላል ብሎ መረጋጋት የመጀመሪያው ስቴፕ ነውና ይህን ማድረግ ይኖርባቸዋል። የመጀመሪያው ዘዴ በቂ የሆነ ፈሳሽ መውሰድ። የመጀመሪያው ዘዴ ሁሉም እናቶች ማድረግ ያለባችሁ በቂ የሆነ ፈሳሽ ምግቦችን መውሰድ። ውሃ ሊሆን ይችላል፣ ሀባብ ጁስ ሊሆን ይችላል፣ ፓፓያ ጁስ፣ አቮካዶ ጁስ ሊሆን ይችላል። ማንኛውም ፈሳሽ ነገሮችን በተደጋጋሚ መውሰድ ይመከራል። በተለይ ደግሞ ለብ ያሉ ፈሳሽ ነገሮችን ለምሳሌ አጥሚት ሊሆን ይችላል፣ የአጃ አጥሚት ሊሆን ይችላል፣ የገብስ ሊሆን ይችላል። እነዚህ የመሳሰሉት ለብ ያሉ ነገሮች ሲሆን ሰውነትን የማነቃቃት ባህሪ ይኖራል እና እነዚህ መጠቀም ትችላላችሁ። ሌላው ትኩስ ነገር ደግሞ ቡናና ሻይ ነው። ቡናና ሻይ አንድ የምታጠባ እናት መውሰድ አለባት ወይስ የለባትም? ይህን መጨረሻ እነግራችኋለሁ። እስከ መጨረሻ ተከታተሉ። ሁለተኛው ዘዴ ደግሞ ከፍተኛ ፕሮቲን ያላቸው ምግቦችን መጠቀም። ለምሳሌ ቅድም የዘርዘርኳቸው አይረን ያላቸው ምግቦች፣ ስጋዎች፣ በተለይ እንቁላል፣ ወተት ከፍተኛ ፕሮቲን ስላላቸው የእናት ወተት መጠን ለመጨመር በጣም የሚረዱ ነገሮች ናቸው። ከዚህ በተጨማሪ ደግሞ የአተር ዝርያዎች እነ ቦሎቄ ወይም አባጮማ የሚባለው አተር፣ ባቄላ የመሳሰሉት ሌጊዩምስ የምንላቸው ነገሮች ከፍተኛ ፕሮቲን አላቸው። እነዚህን በተለያየ አይነት ፎርማት
እያዘጋጃችሁ መጠቀም ትችላላችሁ። ሶስተኛው የምግብ አይነት ወይም ዘዴያችን ደግሞ ቫይታሚን ኤ እና ቫይታሚን ሲ ያላቸውን አትክልቶች፣ ፍራፍሬዎች መጠቀም። እነዚህ ለምሳሌ ብርቱካን ሊሆን ይችላል፣ ፓፓያ ሊሆን ይችላል፣ ወይም ብርቱካናማ ከለር ያላቸው ማንኛውም አትክልቶችና ፍራፍሬዎች መጠቀም ይቻላል። ለምሳሌ ካሮት ከፍተኛ ቫይታሚን ኤ አለው፣ ቫይታሚን ሲ አለው። ይህንን የካሮት ጁስ የሚባል ነገር አለ። የካሮት ጁስ ቫይታሚን ኤ አለው፣ ቫይታሚን ሲ አለው። ሰውነታችን ዲቶክስፋይ ለማድረግና የእናት ጡት ወተትን ለመጨመር በጣም ወሳኝ ነገር ነው። ስለዚህ የካሮት ጁስ እንደ አማራጭ መጠቀም ትችላላችሁ። አራተኛው ዘዴ ደግሞ ኦሜጋ 3 ያላቸው ምግቦችን መጠቀም። ለምሳሌ የአሳ ስጋ ሊሆን ይችላል፣ የአሳ ዘይት ሊሆን ይችላል። በነገራችን ላይ የአሳ ዘይት ይሄ ኦሜጋ 3 የምንለው ነገር ሁሌ ከአሳ ዘይትና ከአሳ ስጋ ብቻ አይደለም የምናገኘው። ከተልባ ሊገኝ ይችላል፣ ከአቮካዶ ሊገኝ ይችላል፣ ከእንቁላል ሊገኝ ይችላል። የሚለያየው በመጠናቸው ብቻ ነው። ስለዚህ ኦሜጋ 3 ያላቸው ምግቦችን እንደ አማራጭ መጠቀም የእናት ጡት ወተትን ለመጨመር በጣም ይረዳል። አምስተኛው ዘዴ ደግሞ ስኪን ቱ ስኪን ኮንታክት፣ ያ ማለት ልጅና እናት በተለይ ደግሞ ልጁ በተወለደ በ30 ደቂቃ ውስጥ እናትና ልጅ ቆዳ ለቆዳ መገናኘት አለባቸው። ይህ ፍቅርን ይጨምራል። ኦክሲቶሲን የሚባለው ሆርሞን እንዲጨምርና የመረጋጋት ሆርሞን እንዲጨምር ለሁለቱም እናትም ትረጋጋለች፣ ልጅም ይረጋጋል። ሙቀቱም፣ ትንፋሹም፣ የልብ ምቱም እየተስተካከለ እንዲሆን ይረዳል። ስለዚህ ስኪን ቱ ስኪን ኮንታክት በጣም መሰረታዊ የሚባል የእናት ጡት ወተት መጠንን ለመጨመር የሚረዳ ነገር ነው። በነገራችን ላይ ይህ ኦክሲቶሲን የሚባለው ቅድም የነገርኳችሁ ሆርሞን ላቭ ሆርሞን ይባላል። በሁለቱ መካከል ያለውን ቦንድና ፍቅር ይመሰረታል ወይም ያቆራኛል። ከዛ በተጨማሪ እናትየዋ ሪላክስ እንድታደርግ ልጁም ደግሞ ሪላክስ አድርጎ በትክክል እንዲጠባና የጡት ወተት መጠን ለመጨመር የሚረዳ በጣም መሰረታዊ የሚባል ሆርሞን ነው። ይህን ለማምረት ደግሞ ግዴታ ቆዳ ለቆዳ መገናኘት አለባችሁ። ስለዚህ እናቶች አትፍሩ። ልጆች ከተወለዱ በኋላ ቆዳቸው ውስጥ ይዛችሁ ማረጋጋት መቻል አለባችሁ ማለት ነው። ስድስተኛውና እጅግ መሰረታዊ የሚባለው ነገር ደግሞ ትክክለኛ የሆነ አያያዝና የጡት አሰጣጥ። ይህ ብሬስት ፊዲንግ ፖዚሽኒንግ ኤንድ አታችመንት ይባላል። ፖዚሽኒንግ ስንል የልጁ አያያዝ ነው። ለምሳሌ ልጁ ሙሉ ሰውነቱ ስትሬት ላይን ላይ ማረፍ አለበት። ለምሳሌ አንገቱ መታጠፍ የለበትም ወይ ሆዱ መታጠፍ የለበትም። ስትሬት የሆነ አክሲስ ላይ እጃችን ላይ ሙሉ ሰውነቱ መደገፍ ይኖርብናል። ያ ብቻ አይደለም፣ በደንብ ወደ ሰውነት ወደ እናት በደንብ ማስጠጋት ያስፈልጋል። እናት ተረጋግታ ዘና ብላ ወደኋላ ተደግፋ መቀመጥ ይኖርባታል። ይህም አይምሯ እንዲረጋጋ ይረዳል። ልጁ ወደ እሷ ማንሳት አለብን እንጂ ወደ ልጁ መቅረብ የለባትም። እሷ ወደ ልጁ ከቀረበች ወደታች ጎንበስ ካለች ለእሷም አይመቻትም፣ ይጨንቃታል። ስለዚህ ትክክለኛ ፖዚሽኒንግ እናትየዋ ተደግፋ መቀመጥ፣ ልጁ ወደ ራሱ ማስጠጋትና ደረቷን ከደረቱ ወይም ሆዱን ከሆዱ መገናኘት አለበት። ይህ ትክክለኛው ፖዚሽኒንግ ነው። ይህ አያያዙን ይጠቁማል። ሁለተኛው ደግሞ አታችመንት ይባላል። አታችመንት ደግሞ ራሱን የቻለ 4 ክራይቴሪያ አለው። አታችመንት የሚባለው የልጁ አፍና የእናትየዋ ጡት ግንኙነት የሚፈጥሩበት አንግል ነው። አታችመንት ለመፍጠር የመጀመሪያው ስቴፕ በእናት ጡት ወተት በጫፏ የልጁን አፍ ነካ 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 ማድረግ። ከዛ ልጁ በደንብ አፉን ሲከፍት በደንብ ማጉረስ። ስናጎርሰው አብዛኛው የጡት ፓርት ወደ አፉ መክተት አለብን እንጂ ጫፏን ብቻ መያዝ የለበትም። ጫፏን ብቻ የሚይዝ ከሆነ አንደኛ የእናትየዋ ጡት ጫፍ እየቆሰለ ይሄዳል። ሁለተኛ በአግባቡ በደንብ ስለማይመጣው ወተት በደንብ ላያመርት ይችላል። ስለዚህ በደንብ ማጉረስ ተገቢ ነው የሚሆነው። ሶስተኛው ክራይቴሪያ ደግሞ ከንፈሩ በደንብ ግልብጥ ብሎ በደንብ መታየት አለበት። ልጁ በደንብ ሲጎርስ ራሱ ትክክለኛ አታችመንት እንዳለው ያስታውቃል። ሌላው 3-4 እየጠባ ዋጥ ሲያደርግ በትክክል ወተት እያገኘ መሆኑ ያስታውቃል። ሆኖም ግን በጣም የመምጠጥ ስሜት ለምሳሌ ሚል ድምጽ ከተሰማ ትክክል አይደለም፣ በአግባቡ ልጁ እየጠባ አይደለም ማለት ነው። ስለዚህ በተሻለ መጠን የእናት ጡት ወተትና የልጁ አያያዝ ፖዚሽኒንግ ኤንድ አታችመንት የምንለው ራሱን የቻለ ክራይቴሪያ አለው። ይህ እናት ቁጭ ብላ ሆስፒታል ውስጥ ልክ እንደተወለደ ልጁ እዛ ያሉት ሚድዋይፎች፣ የጤና ባለሙያዎች፣ ሐኪሞቹ በደንብ ሊያስረዱ ይገባል። ስለዚህ ይህን ሁሉ አድርገን ግን የእናት ጡት ወተት ለልጃችን በቅቷል ወይስ አልበቃም የሚለውን በምን ማረጋገጥ ይቻላል? የብዙ እናቶች ጥያቄ ነው። ጡቴ በቅቶታል ወይስ አልበቃውም የሚለውን ራሱን የቻለ ወደ 6 ክራይቴሪያዎች አሉት። እነዚህ ሰፋ አድርጌ በሚቀጥለው ቪዲዮ ይዤላችሁ እመጣለሁ። ያ ቪዲዮ እንዲደርሳችሁ ሰብስክራይብ ያደርጋችሁ የደወል ምልክት መጫን አትርሱ። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም። ቤተሰብ እንድትሆኑ ተጋብዛችኋል። መልካም ጊዜ